ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን ቆያችሁን? በብስራት ኤፍኤም የዩቲዩብ ቻናላችን የዕለቱ የብስራት ኮምቦ ቆይታችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታን የማደርግ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁን እንድትቆዩ ግብዣችን ነው። እንግዲህ በዕለቱ ቆይታችን አሁን ላይ ሲዝኑ ወደ መገባደዱ እየተቃረበ ነው። ክለቦችም ታዲያ በዚህ ውድድር ዓመት ካሰቡት ሀሳብ እቅዳቸውን ያሳኩ ይኖራሉ። ከዚያም ባለፈ ደግሞ ካሰቡት ካስቀመጡት እቅድም ሸርተት ብለው የተቀመጡ ከእቅዳቸው በላይም ደግሞ መራመድ የቻሉ ክለቦች አሉ። ታዲያ እግር ኳስ ምንጊዜም በንቃት ራስን አንጾ መጠበቅ ያስፈልጋልና ከወዲሁ ክለቦች በመጪው ክረምት ራሳቸውን ለማጠናከር በምን መንገድ መንቀሳቀስ አለብን የሚለውን እቅድ እየነደፉ ቆይታ ያደርጋሉ። በዕለቱም ያን ሀሳብ እናነሳለን። ቅድሚያ ግን የፖል ፖግባን ጉዳይ ላንሳ። እንግዲህ ፖል ፖግባ ብዙ የእግር ኳስ ወዳጆች በጨዋታ ዘይቤው ኳስን በምቾት መጫወቱ፣ በተለይ ደግሞ ረጃጅም ኳሶችን ፓስ የሚያደርግበት መንገድ እጅግ አስደናቂ መሆኑ ብዙዎች የሚወዱት አይነት ተጫዋች ነው፣ በጨዋታ ዘይቤው ማለት ነው። ታዲያ ተጫዋች አስቀድሞ በዩናይትድ ከዚያም ባለፈ ወደ ሀገረ ጣሊያን አምርቶ በዩቬንቱስ በጣም የነጠረ ብቃትን አስመለከተ። የኋላም ወደ ወጣትነት ጊዜ በነበረበት ክለብ ወደ ቲያትሮ ድሪምስ ተመልሶ መጫወት ቻለ። የኋላ ግን እንደ ክለብ ዩናይትድም ከዚያም ባለፈ ተጫዋቹም በግል ባህሪ ምክንያት ከዚያም ባለፈ በልምድ ሜዳዎች ላይ የሚያሳያቸው ተግባራት በብዙ ምክንያት በዚያ ከፍታው መዝለቅ አልቻለም ተጫዋቹ። ብዙዎችም እስከ ባሎንዶር ከዚህም ባለፈ ደግሞ በትልቅ መድረኮች የነገሰ ተጫዋች አድርገው ይጠብቁት ነበር። እርግጥ የዓለም ሻምፒዮን ነው፣ ከፈረንሳይ ጋር የዓለም ዋንጫን አሳክቷል ይህ ተጫዋች። እናም የኋላ ከዩናይትድ ጋር ተለያይቶ ወደ ዩቬንቱስ ዳግም ተመለሰ። አሁን ዕድሜው 32 ላይ ይገኛል። ነገር ግን በዶፒንግ ምክንያት እግር ኳስ እገዳም ተጥሎበት ነበረ። ነገር ግን በያዝነው ወር እገዳው አልቋል። እናም አሁን ላይ ልምምድ እየከወነ ፍሪ ኤጀንት ነው፣ ወደ ፈለገበት ክለብ ማምራት ይችላል ፖል ፖግባ። ታዲያ ማንቸስተር ዩናይትድ ምናልባት ፖል ፖግባን ለማስፈረም ይንቀሳቀስ ይችላል የሚሉ መረጃዎችን ከእንግሊዝ የሚወጡ መረጃዎችን ስናደምጥ ነበረ። ነገር ግን ዕለቱን የወጣው መረጃ እንደሚያሳየው ከሆነ ማንቸስተር ዩናይትድ እንግዲህ ተጫዋቹን የመመለስ ፍላጎት እንደሌለው መረጃዎችን ተመልክቻለሁኝ። ዩናይትድ የሚያስበው መንገድ አቅጣጫው በዚህ መንገድ አይደለም። ፖል ፖግባን ወደ ክለባቸው የማስፈረም ፍላጎት እንደሌላቸው መረጃዎች ወጥተዋል። በዕለቱ እንግዲህ ተጫዋቹ 2024 ላይ በወርሃ ህዳር ከአሮጊቷ ጋር ያለውን ኮንትራክት በጋራ ተርሚኔት አድርገው እንደነበር ይታወቃል። ለዚያም ነው ፍሪ ኤጀንት የሆነው ተጫዋቹ። ስለዚህ ዩናይትዶች ሊያስፈርሙት ይችላሉ ተብሎ ነበር። ነገር ግን ወደ ዩናይትድ እንደማይመለስ ነው አሁን መረጃዎች እያሳዩ የሚገኙት። በዩናይትድ ቤት አሁን ላይ እንግዲህ ማኑኤል ኡጋርቴ ክረምት ላይ ወደ ክለቡ የመጣ ተጫዋች ነው። ብሩኖ ፈርናንዴሽ አለ። ከዚያም ባለፈ እንደዚሁ ምናልባት ቶቢ ኮሊየር ይህ ተጫዋች ወደፊት ተስፋን የሰነቀ ተጫዋች ነው በክለቡ። ምናልባት ኮቢ ሜኖም እጅግ ተስፋ የተጣለበት ተጫዋች፣ ነገር ግን ክለቡን ለመልቀቅ እድላቸው በጣም ሰፊ ከሆኑ ተጫዋች መካከል ኮቢ ሜኖ አንደኛው ተጫዋች ነውና ምናልባት ከፖግባ ይልቅ እድሜው በጥሩ እድሜ ላይ የሚገኝ ከዚያም ባለፈ ገና የእግር ኳስ ፕራይሙ ላይ ያለ ተጫዋች ነው የማስፈረም ፍላጎት ያላቸው፣ ፖግባን የማምጣት ፍላጎት የላቸውም የሚል መረጃ ወጥቷል። ምናልባት የሜሰን ማውንት ጤንነት በጣም በጎ ከሆነ ከዚህም በላይ አማካይ ክፍሉ ጠንክሮ መዝለቅ ይችላል የዩናይትድ። እናም ከሰሞኑ ከጉዳቱ እንዳገገመ እናውቃለን። ነገር ግን ምናልባት በመጪው ክረምት ወደ ገበያ ሊገቡ እንደሚችሉ የአማካይ ስፍራ ተጫዋች ለማስፈረም ይጠበቃል። የፖግባና ዩናይትድ ጉዳይ ግን ዳግም በትዳር እንደማይጣመሩ መረጃዎች እየወጡ ይገኛሉ። ወደ ሌላኛው ጉዳይ ልውሰዳችሁ። ወደ ስፔን እናምራና ኪሊያን ምባፔ ወደ ሎስ ብላንኮቹ ቤት ካመራ በኋላ በተለይ ደግሞ የሚጫወትበት ስፍራ እርሱ ይበልጥ ከመስመር እየተነሳ ሲጫወት ይበልጥ አርኪ የሚባል ውጤትን የሚያስመዘግብ ተጫዋች ነው። ምክንያቱም ስፔሶችን ይፈልጋል፣ ፈጣን ነው፣ በድሪብሎችን ማድረግ የሚችል ታርጌት ማን ሆኖ ከሚሰለፍ ይልቅ ከመስመር እየተነሳ ሲጫወት ምቾት እንደሚሰማ ይታወቅ ነበረ። እናም በሊጉ ጅማሬዎች ላይ ከስፍራ ከመጫወቻ ቦታ ከዚያም ባለፈ ደግሞ ክለቡን ለመላመድ እጅግ የተቸገረባቸው ሳምንታቶች ነበሩ። አሁን ግን በቶሎ ተላምዶ እጅግ አስፈላጊው ተጫዋች ሆኗል በሪያል ማድሪድ ቤት።
እናም ኪሊያን ምባፔ ትልቁ ቅዴና ፍላጎት የትሪብል ዋንጫን ማሳካት ነው የሚል ሐሳብ ሰጥቷል። የኮፓ ዴል ሬይ ከዚያም ባለፈ ላሊጋንና የቻምፒየንስ ሊግ ዋንጫን ለሎስ ብላንኮቹ ማምጣት ነው ትልቁ ቅዴ። ይህን የማድረግ ደግሞ አቅም አለን በሚል ኪሊያን ምባፔ ሐሳቡን ሰጥቷል። ከዚህም ባለፈ ለቀድሞ ክለቡ ለፒኤስጂ መልካም ሁሉ እንደሚመኝና ነገር ግን ሙሉ ለሙሉ ትኩረቴ በሪያል ማድሪድ ላይ ነው የሚል ሐሳቡን ሰጥቷል ኪሊያን ምባፔ። እናም አሁን ላይ በቻምፒየንስ ሊግ ጥሎ ማለፍ ጨዋታዎች ከዚያም ባለፈ በላሊጋ ባሳለፍነው ሳምንት እንኳን ወደ ኢስታዲዮ ዴላ ሴራሚካ አምርተው በቪያሪያል በጣም በማርሴሊኖ ቡድን እጅግ በተፈተኑበት ጨዋታ እርግጥ ነው ከዚያ ሁሉ ድካም በኋላ ነው ላሊጋ ጨዋታቸውን ያከናወኑት። ነገር ግን በዚያ ሁሉ ድካም በዚያ ሁሉ ችግር ውስጥ ማድሪድ በጣም አስፈላጊ የሆነ ነጥብ ሲያሳካ ሁለቱንም ጎሎች ያስቆጠረው እርሱ ነበርና ጨዋታው ሲጠናቅ እንዴት ባለ መንገድ ሜዳ ላይ እንደተዘረሩ በድካም እንደዛሉ ስንመለከት ነበረ። ነገር ግን ኪሊያን ምባፔ ያለው ፍጥነት በጨዋታ መሃል ያለው ኢንቴንሲቲ እጅግ አስደናቂ ነውና ህልሙ እቅዱ ይሄን መሆኑን ተናግሯል። በነገራችን ላይ የክለብ አጋሩም ራውል አሴንሲዮ የ22 ዓመት ተጫዋች የካናሪ ደሴቶች የላስ ፓልማስ ተወላጅ ነው። እዚያም በአካዳሚ ደረጃ አሳልፈው ከዚያም በኋላ ነው ወደ ሪያል ማድሪድ መምጣት የቻለው። እናም ተጫዋች በተለይ ደግሞ የኢደር ሚሊታውና የዴቪድ አላባን በጉዳት ከሜዳ መራቅ ተከትሎ እድል የተሰጠው እድሉን በአግባቡ የተጠቀመ ተጫዋች ራውል አሴንሲዮ አንዳንድ ጊዜ አንዳንድ አጋጣሚዎች ለክለብም ለተጫዋችም ጠቃሚ ናቸው። ምክንያቱም እነ ኢደር ሚሊታው ባይጎዱ ኖሮ እድል አያገኝም ነበረ። ስለዚህ ተጫዋቹም እድል ሲያገኝ ማድሪድም ደግሞ ተጫዋች ለማስፈረም ወደ ገበያ የሚገባበት አጋጣሚ ይፈጠር ነበርና ነገር ግን ራውል አሴንሲዮ እድሉን በአግባቡ ተጠቀመ። እርሱም ቢሆን ህልሜ ቻምፒየንስ ሊግ ዋንጫን ለሪያል ማድሪድ ማምጣት የሚል ሐሳብ ሰጥቷል። እዚያው ስፔንን ቆይና ከዲያን ሁይሴን ጋር በተገናኘ የወጣው መረጃ እናንሳ። ዲያን ሁይሴን በኔዘርላንድ የተወለደ ከዚያም በኔዘርላንድ በተለያዩ እርከኖች የተጫወተ ተጫዋች፣ ነገር ግን አሁን ላይ ከአንደር 21 በኋላ ለስፔን ለላሮሃዎቹ መጫወት የጀመረ ተጫዋች ነው። ይሄ በቦርንመዝ በአንዶኒ ኢራኦላ ቡድን በጣም እጅግ አስፈላጊ ሴንተር ባክ ተጫዋች ነው። ታዲያ ሪያል ማድሪዶች ተጫዋቹ ፍላጎት አላቸው ተብሏል ከሰሞኑ። ታዲያ የዜና መውጣቱን ተከትሎ ዲያን ሁይሴን በሪያል ማድሪድ መፈለጌ ትልቅ ኩራት ይሰማኛል፣ በትልቅ ክለብ መፈለግ እጅግ እንግዲህ ትልቅ ሀሴትን የሚያሰማ ጉዳይ ነው የሚል ሐሳቡን ሰጥቷል ዲያን ሁይሴን። እናም ተጫዋች ምናልባት በቀጣይ ሪያል ማድሪድ ተከላካይ ለማስፈረም እንቅስቃሴ ማድረግ ከቻለ ፍላጎት ካሳደረባቸው ተጫዋቾች መካከል የቦርንመዙ የመሃል ተከላካይ ተጫዋች ዲያን ሁይሴን አንደኛው ተጫዋች ነው። እናም ተጫዋቹም ይሄን ሐሳብ ተናግሯል። ወደ እንግሊዝ እንመለስና ከአርሰናል ጋር የተገናኙ ጉዳዮች በሰፊው ከሰሞኑ እየወጡ ይገኛሉ። እንግዲህ አርሰናል ባለፉት 2 እና 3 ዓመታት በአዲስ መልክ ሚኬል አርቴታ ለተጫዋች ትልቅ ገንዘቦችን እያወጣ ወጪ በማድረግ ክለቡን እየጠገነ የዋንጫ ተፎካካሪ ክለብ ማድረግ ችሎ ነበረ። ታዲያ አሁን ላይ አዲስ እቅድ አቅደዋል። በአዲስ መልክ የእቅዳቸው መነሻ ደግሞ የስፖርቲንግ ዳይሬክተር መሾም ነው። ሁሉም ነገር አልቋል። እንደውም በቀጣዮቹ ጊዜያት በይፋ አንድሬ ቤርታ የጣሊያናዊ ስፖርቲንግ ዳይሬክተር የመድፈኞቹ አዲስ ስፖርቲንግ ዳይሬክተር ሆኖ መሾሙ ይፋ ይደረጋል። ታዲያ በጣም ብዙ የቤት ስራዎች አሉበት ቤርታ። ተጫዋች ከማስፈረም የተጫዋችን ኮንትራት ከማራዘም ጋር በተገናኘ በጣም ብዙ ስራዎች ይጠብቁታል ይህ አዲስ ስፖርቲንግ ዳይሬክተር። ታዲያ ከወዲሁ በቀጣይ ክረምት የዝውውር መስኮት እቅዶችን እየነደፉ ይገኛሉ። አርሰናሎች በጥር የዝውውር መስኮት አይናፋር ሆኖ አሳልፈዋል። በዝውውር ገበያው በንቃት አልተሳተፉም። ስለዚህ ክረምት ላይ ረብጣ ገንዘቦችን አውጥተው ተጫዋች እንደሚያስፈርሙ ከወዲሁ መረጃዎች ይወጣሉ። እንዲያውም አንዳንድ ዘጋቢዎች እስከ 300 ሚሊዮን ፓውንድ ድረስ ለዝውውር እንደተመደበ ለአርሰናል መረጃዎችን ስመለከት ነበረ። ካሁኑ እንግዲህ የፊት መስመር ተጫዋች 9 ቁጥር እንደሚያስፈርሙ እርግጥ እየሆነ የመጣ ይመስላል። ታዲያ ከነዚህ ምርጫዎቻቸው መካከል አሌክሳንደር ኢዛክና ከዚያም ባለፈ ቤንያሚን ሼሽኮ ናቸው። እንግዲህ ኢዛክ ምንጊዜም በሚኬል አርቴታ ቅድሚያ ተመራጭ የሆነ ተጫዋች ነው። ምናልባት ኒውካስሎች የተጫዋቹን የዋጋ ተመን ከ120 እስከ 150 ሚሊዮን ፓውንድ ድረስ ይፈልጋሉ ከተጫዋቹ ዝውውር። ምናልባት ግን ኒውካስል በቀጣይ ዓመት የአውሮፓ ቻምፒዮንስ ሊግ የሚያሳትፈውን ውጤት ካስመዘገበ ለመሸጥ ያላቸው ፍላጎት እንደሚቀንስና ተጫዋቹም የመቆየት እድሉ ይሰፋል ነው የተባለው። ነገር ግን በቻምፒዮንስ ሊግ የሚያሳትፋቸውን ውጤት ካላስመዘገቡ ኢዛክ የመልቀቁ ጉዳይ እጅግ እየሰፋ ይመጣል። ታዲያ ኢዛክን ከአርሰናል በተጨማሪ ሊቨርፑሎችም ይፈልጉታል። የዳርዊን ኑኔዝና የሊቨርፑል እህል ውሃ የተቋጨ ይመስላል። ተጫዋቹ በቀጣይ ክረምት ከአንፊልዱ ክለብ እንደሚለቅ ከወዲሁ መረጃዎች ይወጣሉ። እናም ኢዛክ የትኛውን ክለብ ይመርጣል፣ ከዚያም ባለፈ ደግሞ ኒውካስሎች በየትኛው ገንዘብ ይደራድራሉ የሚለው መረጃ ነው። እናም አርሰናሎች ምናልባት የመደራደር አቅማቸውን አጠንክረው የተጫዋቹንም አሳምነው ለማምጣት ጥረት እንደሚያደርጉ ነው የሚጠበቀው። እንዲያውም ኢያን ራይት የቀድሞው ተጫዋች በምን ማየ መንገድ ይሁን ቀጣይ ዓመት ኢዛክ የአርሰናል ማሊያ ለብሶ ማየት ይፈልጋል የሚል ሀሳብ ሁሉ እስከ መስጠት ደርሷል። ከዚህም ባለፈ ሌላኛው ተጫዋች ፊት መስመር ላይ ቤንያሚን ሼሽኮ ነው።
የስሎቬኒያዊ ተጫዋች በሬድ ቡል ሌፕዚግ ጥሩ ዓመት ከሚያሳልፉ ተጫዋች መካከል አንደኛው ነው። ዋጋውም ከኢሳክ አንጻር እጅግ ረከስ ያለ ገንዘብ የሚወጣበት ተጫዋች ነው። እስከ 60 ሚሊዮን ፓውንድ ድረስ ነው ቢያስወጣ አርሰናልን ተብሏል። ይህ ተጫዋች ጥር ላይም በተወሰነ መንገድ ፍላጎት ነበራቸው፣ ነገር ግን በውሰት የመስጠት ፍላጎት አልነበራቸውም ሌፕዚጎች። ስለዚህ ክረምት ላይ ኢሳክን የማይሳካ ከሆነ ሌላኛው አማራጫቸው ቤንያሚን ሼሽኮን ወደ ክለቡ ማምጣት ነው። በቁመት ዘለግ ያለ አየር ላይ ኳሶችን የሚያስቆጥር ከኳስ ጋር ምቾት የሚሰማው ተጫዋች ስለመሆኑ ይነገርለታል ቤንያሚን ሼሽኮ። እናም ሁለቱን እንደ አማራጭ ፊት መስመር ላይ ይዘዋል። ከዚህም ባለፈ በመስመር ስፍራ ላይ ኒኮ ዊሊያምስ ሌላኛው ተመራጭ ተጫዋች ነው። ይህ ተጫዋች የዋጋ ተመኑም እስከ 60 ሚሊዮን ዩሮ የሚደርስ ተጫዋች ነው። እናም በሳናማሜስ በጣም ዘንድሮም እጅግ የጎለበተ ብቃት እያስመለከተ ይገኛል። ኒኮ ዊሊያምስ ተጫዋቹም በአርሰናል እቅድ ውስጥ የሚገኝ ተጫዋች ነው። በዚያ ስፍራ ላይ ሊያንድሮ ትሮሳርድን ጨምሮ ከዚያም ባለፈ ጋብሪኤል ማርቲኔሊ አርሰናል በሚፈልገው ልክ አቅማቸውን ያስመለከቱ እንዳሉ አይታሰብም እና ስለዚህ ኒኮ ዊሊያምስ ሌላኛው ተመራጭ ተጫዋች ይሆናል። ስለዚህ ተጫዋቹን የማሳመን ስራ ደግሞ የአንድሬ ቤርታ ኃላፊነት ነው የሚሆነው። ሌላኛው ጉዳይ ዙቢሜንዲ ነው። ከወራት በፊት ተጫዋቹ በግሉ እንደጨረሰ ከአርሰናል ጋር ሲነገርለት የነበረው ተጫዋች እሱም እስከ 50 ሚሊዮን ፓውንድ ድረስ ወጪ ካደረጉ ያገኙታል። ይህንን ተጫዋችም ለማስፈረም አርሰናል በንቃት የተንቀሳቀሰ ይገኛል። እናም የተጫዋቹ በግል ጉዳይ ከአርሰናል ጋር በተለይ ሚኬል አርቴታ ተጫዋቹ እንዳሳመነ ነው መረጃዎች የሚያሳዩት። እናም ዙቢሜንዲ ከባስኩ ክለብ ሶሴዳድ እንደሚለቅ እርግጥ እየሆነ የመጣ ይመስላል። ያለፈው ክረምት ሊቨርፑል ጋር እንግዲህ ተጫዋቹ በተለይ ክለቦቹ ቢስማሙም ነገር ግን እርሱ በዚያው በባስክ ለመቆየት በመወሰኑ ዝውውሩ ሳይሳካ ቀርቷል። በመጪው ክረምት ግን መልቀቁ የሚቀር አይመስልም። ከዚያም ባለፈ በነገራችን ላይ አንድሬ ቤርታ ከዙቢሜንዲ በተጨማሪ ብሩኖ ጉማሬሽንም የማስፈረም ፍላጎት እንዳለው ተነግሯል። ነገር ግን ሁለቱን በአንድ ጊዜ ለማስፈረም ምናልባት እድሉ ጠባብ ስለመሆኑ ታማኙ ዘጋቢ ዴቪድ ኦርኒስተን በዘገባው ሲያሰፍር ነበረ። ከዚያም ባለፈ በመስመር ስፍራ ላይ የኒኮ ዊሊያምስ ዝውውር የማይሳካ ከሆነ ማቲያስ ኩኛንም እንደዚሁ በእቅዳቸው ውስጥ እንዳለ ተገልጿል። የአንድሬ ቤርታ ኃላፊነት ከዝውውርም በላይ ነው። በክለቡ ያሉ ኮንትራታቸው ሊጠናቀቅ የተቃረቡ ተጫዋቾችን የኮንትራት የማራዘም ኃላፊነትም አለበት። ከነዚህም መካከል ጋብሪኤል ማጋሌሽ አንደኛው ነው። ይህ ተጫዋች 2027 ላይ ኮንትራቱ ይጠናቀቃል። እናም ዛሬ የወጣው መረጃ እንደሚያሳየው ከሆነ የሳውዲ ክለብ አልናስር ጋብሪኤል ማጋሌሽን ለማስፈረም ፍላጎት አሳይቷል ተብሏል። በአርሰናል በጣም ሁነኛ ከሆኑ ተጫዋቾች መካከል ጋብሪኤል ማጋሌሽ አንደኛው ነው። እናም ኮንትራቱ በ2027 የሚጠናቀቀውን ተጫዋች ኮንትራት ለማራዘም ከወዲሁ ድርድር ለመጀመር አስበዋል ነው የተባለው። ከሱም በተጨማሪ ቡካዮ ሳካም እንደዚሁ ከወዲሁ ንግግር ለመጀመር አርሰናሎች በእቅድ ላይ ይገኛሉ። ዊሊያም ሳሊባ ሌላኛው ተጫዋች ነው። እርሱም በ2027 ኮንትራቱ ይጠናቀቃል። ሪያል ማድሪድ አይኑን ካሳረፈበት ሰነባብቷል። ነገር ግን የሪያል ማድሪዶች በመጪው ክረምት ትልቅ ገንዘብ አውጥቶ ማስፈረም ሳይሆን ፍላጎታቸው ኮንትራቱ ሲጠናቀቅ በነፃ ተጫዋቹን ወደ ስፔን ማክስ ኮብለል የሚል መረጃዎችን ሲወጡ ነበረ። እናም አንድሬ ቤርታ በጣም ትልቅ የቤት ስራ አለባቸው። ወደ አርሰናል ቤት ከመጡ በኋላ ምናልባት የጆርጂኒዮና የቶማስ ፓርቲም እህል ውሃ ከአርሰናል ጋር ሊቋጭ እንደሚችል ተገልጿል። በመጪው ክረምት ኮንትራታቸው ይጠናቀቃል እና ሁለቱም ተጫዋቾች ሊለቁበት የሚችሉበት እድል ሰፊ ስለመሆኑ መረጃዎቹ ወጥቷል። ስለዚህ አርሰናል በቀጣይ አሁንም ቢሆን በፕሪሚየር ሊጉ ራሱን በዋንጫ ክብር ላይ በዋንጫ ዙፋን ላይ ለማስቀመጥ እቅዶችን እየነደፈ በንቃት በዝውውር መስኮቱ ለመሳተፍ እቅድ አለው። ስለዚህ ሚኬል አርቴታና አንድሬ ቤርታ ምን አይነት ስራዎችን ይሰራሉ፣ ቀጣይ ፕሮጀክታቸውስ ምንድን ነው የሚለው በእጅጉ የሚጠበቀው ጉዳይ ይሆናል። ነገር ግን እነዚህ ያነሳኋቸው ተጫዋቾች በአርሰናል ቤት በእቅድ ደረጃ የተቀመጡ ተጫዋቾች ስለመሆናቸው መረጃዎች እያሳያሉ። የዕለቱ ቆይታችን ይመስል ነበር። ተፈራ ታመነ ከመላው ስቱዲዮ ባለሙያዎች ጋር ቆይታ አድርጌያለሁኝ። ብሩህ ጊዜን ተመኘሁ።